ለልጆችህ የምትገዛው ጫማ ላይ ምርጫ ስተት ከሰራ ጊዜያዊና ዘለቄታዊ የሆነ የጤና ችግርና የኮንፊደንስ ችግር ለልጅ ገዝተህ ትገባለህ። ለ30 ሰከንድ ጆሮህን ከሰጠኸኝ የልጆችህን ጫማ ስትገዛ ከውበት ባሻገር መመልከት ያለብህን ነገሮች አስተምርሃለሁ። ለማመን ቢከብድም አብዛኞቹ የጫማ አምራቾች አናቶሚካል የሆነ ጫማ አይሰሩም። ምክንያቱ ደግሞ አናቶሚካል የሆኑ ጫማዎች ውበት የላቸውም። ውበት የሌላቸው ጫማዎች ደግሞ በፍጥነት አይሸጡም። በፍጥነት የማይሸጠውን ነገር ማምረት ደግሞ አያዋጣም። ባጭሩ ቢዝነስ ነው። አናቶሚካሊ ስህተት ያለባቸውና ኢልፊቲንግ የሆኑ ጫማዎችን ለልጆች ማድረግ ደግሞ እንደ በኒያንና ሀመርቶ የመሳሰሉ ዘላቂያዊ የእግር ዲፎርሚቲ ከማድረስ ባሻገር የነርቭና የባላንስ ችግርንም ይዞ ይመጣል። የተጣመመ አረማመድና ውበት አልባ እግር ደግሞ በመጨረሻው የልጆችህን ኮንፊደንስ ያስከፍላል። በሚቀጥለው የልጆችህን ጫማ ልትገዛ ስትወጣ አፍንጫቸው የጠበበና ከፍታቸው የበዛ ጫማዎችን አትግዛ። በጣም ካጠራጠረ ተረጋጩን አውጥተህ እግራቸውን በማስቀመጥ አውራጣታቸውና ማርያም ጣታቸውን እንደማይጨነቅ ተመልከት። የልጆች እግር እድገት በጣም ፈጣን ስለሆነ በ2 እና በ3 ወሩ ቼክ አድርጋቸው። የጠበቡ የሚመስሉ ጫማዎችንም አስወግድ። በጣም ግዴታ ካልሆነ በስተቀር በቤት ውስጥ ሽፍን ጫማ አያድርጉ። በካልሲ ወይም በባዶ እግራቸው ይጫወቱ። ከሁሉም ነገር በላይ ደግሞ የልጆችህን የእግር ጤንነት በአይኖችህ ገምግም። ሲያድጉ ታመሰግነኛለህ።